የእግዚአብሔር መንፈስ አሁንም እንኳን ሲንቀሳቀስ ይሰማኛል። አንድ መዝሙር አለ። መለኮታዊ ምስጢርን፣ ቅዱስ መመሪያን፣ ከተፈጥሮ በላይ የሆነ ስብራትን፣ ትልቅ መሻገርን የያዘ አንድ መዝሙር። እናም ጌታ ይህንን በልቤ ሹክ ብሎኛል። ሕዝቤ ለዚህ መዝሙር ብቻ ራሳቸውን ቢሰጡ ለ7 ቀናት ሕይወታቸው ዳግመኛ እንደቀድሞ አይሆንም። እኔ ስለ ሃይማኖታዊ ስርዓት እየተናገርኩኝ አይደለም። እኔ ስለ ወግ እየተናገርኩኝ አይደለም። እኔ ስለ መለወጥ እየተናገርኩኝ ነው። በ7 ቀናት ውስጥ የደረቁ አጥንቶች ይተነፍሳሉ፣ የተዘጉ በሮች በራሳቸው ይከፈታሉ፣ ሸክሞች ይሰበራሉ። የእርሱም ክብር ከዚህ ቀደም ሆኖ በማያውቅ ሁኔታ ይወርዳል። ይህ መዝሙር እንዲሁ ተራ ቃላት አይደለም፣ ትንቢታዊ አዋጅ ነው፣ መለኮታዊ ስትራቴጂ ነው። ጌታ ሆይ ለውጠኝ ብሎ ለሚያለቅስ ልብ ሰማያዊ ምላሽ ነው። 7 ቀናት የእጅ መስጠት፣ 7 ቀናት ቃሉን መናገር፣ እናም ወደ አዲስ የክብር እቅፍ ትገባለህ። መዝሙሩ እንደ 7 ቀን መለኮታዊ ማዘዣ ለሙሉ ለውጥ እንጂ ስሜታዊ ፈተና ወይም መንፈሳዊ ልማድ አይደለም። ሕይወትን ከእግዚአብሔር የልብ ትርታ ጋር እንዲስተካከል ከሰማይ የመጣ ቅዱስ ጥሪ ነው። ጌታ ለተከታታይ ቀናት በአንድ የተወሰነ መዝሙር ላይ እንድትጸልይና እንድታሰላስል ሲጠራ ለይስሙላ እንድታደርገው እየጠየቀህ አይደለም። እርሱ ትልቅ መሻገርን፣ ድልን እያቀረበልህ ነው። እስራኤላውያን ለ7 ቀናት በኢያሪኮ ዙሪያ እንዲዞሩና ግንቦቿ ሲፈራርሱ እንዳዩ ሁሉ ይህ የ7 ቀን ቁርጠኝነት ትንቢታዊ ንድፍ አለው። መለኮታዊ እንቅስቃሴን በሚቀሰቅስ በትኩረትና ወጥ በሆነ ታዛዥነት ውስጥ አንድ ነገር አለ። መዝሙሩ ከጥቅሶች በላይ ይሆናል። ቁልፍ መሳሪያ፣ መስታወት፣ እሳት ይሆናል። በየቀኑ ጠላት በሚስጥር የገነባቸውን መዋቅሮች በማፍረስ ይጀምራል። ውሸቶችን ያጋልጣል፣ ቁስሎችን ይፈውሳል። እናም መንፈስ ቅዱስ በልብህና በቤትህ ውስጥ ሙሉ በሙሉ እንዲኖር መንገዱን ይጠርጋል። በአንደኛው ቀን መዝሙሩ ወደ መንፈስ መግባት ይጀምራል። የተለመደ ምናልባትም ተራ ሊመስል ይችላል። ነገር ግን አንድ ነገር መንቀሳቀስ ይጀምራል። መንፈሳዊ ሕዋሳቶች ይነቃሉ። ከዚህ በፊት ያነበብካቸው ቃላት ክብደት መሸከም ይጀምራሉ። ከባቢ አየር በትንሹ መለወጥ ይጀምራል። ገና በከፍተኛ ሁኔታ ባይሆንም፣ ነገር ግን ሰማይ ወደ አንተ እያዘነበለ መሆኑን እንድታውቅ በቂ በሆነ ሁኔታ መዝሙሩ ለሚመጣው ነገር በአንተ ውስጥ ቦታ መጥረግ ይጀምራል። ሹክ ማለት ይጀምራል። ወደ ረሳቸው ቦታዎች፣ ፈውስ ወደሚያስፈልጋቸው ቦታዎች፣ ከተስፋ ቃሉ ይልቅ አሁንም ውሸቱን ወደሚያምኑት ቦታዎች። መዝሙሩም ሊፈትንህ ይጀምራል። በትግል ውስጥ መኖር የለመደው የነፍስ ክፍል ይገዳደረዋል። ለረጅም ጊዜ የታገስከውን ነገር መጋለጥ ይጀምራል። መንፈስ ቅዱስ ከመዝሙሩ ውስጥ የአንተን ጩኸት የሚያንጸባርቅ ሐረግ፣ አረፍተ ነገር ወይም ጩኸት ያጎላል። አንተ እንዲሁ አታነበውም፣ ይሰማሃል። ይህ የዳዊት ጸሎት ብቻ እንዳልሆነ ትረዳለህ። ያንተ ነው። መዝሙሩ ስሮቹን መግለጥ ይጀምራል። እርግማኖቹን ማላላት ይጀምራል። የልብ አፈር መለስለስ ይጀምራል። አንድ ነገር እየታረሰ ነው። መሰረቱ እየተናወጠ ነው። ለማጥፋት ሳይሆን እንደገና ለመገንባት። በሶስተኛው ቀን መዝሙሩ ማጥራት ይጀምራል። በቃሉ ውስጥ ያለው እሳት እየበረታ ይሄዳል። ትኩረት ሳይሰጣቸው የቀሩትን የሕይወትህን ክፍሎች ማየት ትጀምራለህ። መዝሙሩ እነርሱን ወደ ብርሃን ይጠራቸዋል። በኀፍረት ሳይሆን የማንጻት ተስፋን ይዞ። ማንም ሳይነግርህ ራስህን በንስሐ ውስጥ ታገኘዋለህ። መዝሙሩ የዕለት ከዕለት መሰዊያ ይሆናል። የእናንተንም ጽናት እንዲነድ የሚያደርገው እሳት ይሆናል። መንፈስ ጽናትን ያከብራል፣ ምክንያቱም እርሱ ረሃብን ያረጋግጣል፣ መሰጠትን ያረጋግጣል። እናንተ ለአንድ እንቅስቃሴ ቁርጠኛ ናችሁ። በየቀኑ በተመሳሳይ መዝሙር ላይ ለማሰላሰል ስትመርጡ ከልማድ የተነሳ እየደገማችሁት አይደለም፣ ወደ መገለጥ ይበልጥ ጥልቅ እየገፋችሁት ነው። የእግዚአብሔር ቃል የተደራረበ ሕያውና በሚስጥራት የተሞላ ነው። በአንደኛው ቀን የምታዩት በአራተኛው ቀን የምታገኙት አይሆንም። እውነት መገለጥ ይጀምራል። ጥቅሶች መናገር ይጀምራሉ። መገለጥ ይጀምራል። እናም አንድ ጊዜ አጠቃላይ የነበረው ነገር ግላዊ ይሆናል። የጽናት ዋጋ ይሄ ነው። እግዚአብሔር የተደበቁትን ትርጉሞች መክፈት ይጀምራል።
ይሄ የሆነው ስለሸሸጋቸው ሳይሆን ጥልቅ የሆኑትን ነገሮች በትጋት ለሚፈልጉት ስለሚገልጥ ነው። መዝሙሩ ከታወቀ ነገር በላይ ይሆናል። የእናንተ ግላዊ ትንቢት ይሆናል። ለነፍሳችሁ መስታወትና ለስኬታችሁ ንድፍ ይሆናል። መዝሙሩን በተናገራችሁ ቁጥር ጨለማውን ወደ ኋላ እየገፋችሁ ቦታ እየያዛችሁና በእግዚአብሔር ፈቃድ በሕይወታችሁ ላይ ስልጣን እየሰጣችሁ ነው። እያንዳንዱ መናዘዝ፣ እያንዳንዱ ጸሎት፣ እያንዳንዱ ማሰላሰል በመንፈሳችሁ ዙሪያ ሌላ የእሳት ኃይል ይጨምራል። እናም በመጨረሻ አንድ ጊዜ የጨቆናችሁ ነገር ከእንግዲህ ሊነካችሁ አይችልም። በርትታችኋል፣ እናም ስልጣን አግኝታችኋል። በማይለወጠው የእግዚአብሔር ቃል ኃይል ውስጥ ተተክላችኋል። ተአምራት መደበኛ ልምዶች በሆኑበት ቦታ ይጀምራሉ። በየቀኑ መዝሙሩን በእምነት ስትደግሙ ኃይሉን እየቀነሳችሁት አይደለም፣ ተደራሽነቱን እያበዛችሁት ነው። ያው ቃል የተለያዩ የህይወታችሁን ክፍሎች መንካት ይጀምራል። የሚያገናኙትን ክሮች ማየት ትጀምራላችሁ። በአንደኛው ቀን ትንሽ መስሎ የታየው ጥቅስ በስድስተኛው ቀን ግዙፍ ነገርን የሚከፍት ቁልፍ ይሆናል። መዝሙረ ዳዊት ምዕራፍ 60፣ 61፣ 62። መዝሙሩ ቅዱስ ምታችሁ የዕለት እንጀራ ሚስጥራዊ መሳሪያ ይሆናል። ሌሎች ተአምራትን በአስደናቂ ነገሮች ውስጥ ሲፈልጉ፣ እናንተ ግን በጣም ኃይለኛው ተአምር በእናንተ ውስጥ እየተገለጠ ያለው መሆኑን መገንዘብ ትጀምራላችሁ። ግራ መጋባቱ መጥራት ይጀምራል። ከባድነቱ መቅለል ይጀምራል። እግዚአብሔር ሁል ጊዜ እንድትሆኑ ያሰበውን ማንነት እየሆናችሁ ነው። በየቀኑ በመዝሙሩ ውስጥ ወጥ መሆን መጽናት በሕይወታችሁ ላይ ሰማያትን ይከፍታል። ምክንያቱም በእጅ መሰጠታችሁ ምን ያህል ቁም ነገረኛ እንደሆናችሁ ለእግዚአብሔር ያሳያል። መንፈስ ቅዱስን እንዲኖር እንጂ ዝም ብሎ እንዲጎበኝ ብቻ አይጋብዘውም። የቤታችሁን የሙቀት መጠን ይቀይረዋል። በአንድ ጸሎት ብቻ የማይሰበሩ ነገር ግን በጽኑ እውነቶች የሚሰበሩ ዑደቶች አሉ። በስሜታዊ አምልኮ ብቻ የማይለወጡ ከባቢ አየሮች አሉ፣ ነገር ግን በጽኑ በመንፈስ በተሞላ አዋጅ የሚለወጡ። መዝሙሩ ሰይፍና በእጃችሁ ላይ ያለ መዶሻ ይሆናል። ሰንሰለቶችን መስበር ብቻ ሳይሆን መሰዊያዎችን ማፍረስ፣ ልምዶችን ማፈራረስ እና ከባቢ አየርን እንደገና መጻፍ ይሆናል። መደጋገም ይሰራል። ምክንያቱም የቀድሞዎቹን አእምሮ ይገዙ የነበሩትን ድምጾች መተካት ይጀምራሉ። ከእግዚአብሔር ቃል ጋር የማይስማማውን እያንዳንዱን አስተሳሰብ መጋፈጥ ይጀምራሉ። መዝሙሩ አዳዲስ የአእምሮ መንገዶችን፣ አዳዲስ ስሜታዊ ምላሾችንና አዳዲስ አዋጆችን መፍጠር ይጀምራል። ከአሁን በኋላ በበደለኝነት አትኖርም፣ ምክንያቱም ልብ በጸጋ የታደሰ ነው። ከአሁን በኋላ በጭንቀት አትነቃም፣ በጉጉት ነው የምትነቃው። ሽንፈት በተሰማህበት ቦታ አሁን ገዢነትን ትይዛለህ። መደጋገም የመቋቋም አቅምህን ገንብቷል። መዝሙሩ ለነፍስህ አዲስ ታሪክ ይነግራታል። ለአእምሮ የላቀ እውነትን ይነግረዋል። በበለጠ ባመንከው ቁጥር በበለጠ ትመላለስበታለህ። በትግል ሳይሆን በየቀኑ በታማኝነት በሚታወጀው በእያንዳንዱ ቃል ፀሐይ ስለምትወጣ አሮጌው ይሰበራል እናም አዲሱ ይጀምራል።